ሰላም ጤና ይስጥልን ክብራትና ክብራን ቻናላችን ቤተሰቦች ዛሬ በመካከለኛው ምስራቅ እጅግ ፈጣንና ታሪካዊ የሚባል ወታደራዊ ጂኦፖለቲካዊና ዲፕሎማሲያዊ ሽግግሮች እየተመዘገቡ ይገኛሉ። በአሁኑ ሰዓት በአካባቢው ያሉ ታላላቅ ኃይላት ወደ ከባድና ወደማይመለስ ወታደራዊ ግጭት ወይም ወደ አዲስ የስትራቴጂ ጥምረት ለመግባት የመጨረሻውን መስመር እየነኩ መሆናቸውን የሚያሳዩ አራት ታላላቅ ሁነቶች ተከስተዋል። በእስራኤል በኩል የተያዘውና አሜሪካን ወደ ጎን በመተው በኢራን ላይ ብቻዋን ጥቃት ለመሰንዘር የሚያስችል እጅግ ሚስጥራዊ የጦርነት እቅድ በኢየሩሳሌም የተከናወነውና ከተለመደው ውጪ የተደበቀው የአሮ ሚሳኤል መከላከያ ሙከራ ቴህራን የዓለምን የንግድ መስመር ለመቆጣጠር በሆርሙዝ ወሽመጥ ላይ የጀመረችው አዲስ የካርታ ድርድርና በመጨረሻም በሳውዲ አረቢያ፣ ቱርክና ፓኪስታን መካከል የተፈረመው ታሪካዊ የመካ የጋራ መከላከያ ስምምነት አካባቢውን ሙሉ በሙሉ ወደ አዲስ ምዕራፍ አሸጋግረውታል። በዚህ ልዩ የሰበር ዜና ትንታኔያችን እያንዳንዱን ክስተት ስልታዊ ትርጉማቸውንና ለዓለም ደህንነት ያላቸውን እንድምታ በዝርዝር እንመለከታለን። የመጀመሪያውና ዋነኛው ዜናችን የሚያተኩረው ከእስራኤል ወታደራዊ መዋቅር በወጡ እጅግ አሳሳቢ መረጃዎች ላይ ነው። በኢየሩሳሌም የሚገኘው የኔታንያሁ መንግስት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዋሽንግተንና በቴህራን መካከል ያለውን ጦርነት በዲፕሎማሲያዊ መንገድ ለማቆምና ሰላም ለመፍጠር የሚያደርጉትን ጥረት ተከትሎ የራሱን ገለልተኛ እርምጃ ለመውሰድ እያቀደ መሆኑ ተሰምቷል። በተለይም ኦፕሬሽን ብሉ ኤንድ ዋይት የተሰኘው ወታደራዊ ዕቅድ ይፋ መሆን በዋሽንግተንና በቴል አቪቭ መካከል ትልቅ የስትራቴጂ ልዩነት መፈጠሩን ያሳያል። የእስራኤል መገናኛ ብዙሃን እንደዘገቡት ጠቅላይ ሚኒስትር ቤንጃሚን ኔታንያሁ አሜሪካ ከኢራን ጋር የሰላም ስምምነት ብታረግ እንኳ እስራኤል በኢራን ላይ ለብቻዋ የምታረገውን ወታደራዊ ጥቃት አማራጭ ክፍት አድርጋ እንደምትቆይ ወስነዋል። ይህንን ተከትሎ የእስራኤል መከላከያ ሰራዊት አይዲኤፍ ሁሉንም ወታደራዊ ፈቃዶች የሰረዘ ሲሆን የአየር ኃይሉና የሚሳኤል ክፍሎች በከፍተኛ ዝግጅት ላይ እንዲቆዩ ታዘዋል። እስራኤል በተለይ ኢራን ማንኛውም የኒኩሌር ጣቢያዎችን ወይም የረጅም ርቀት ሚሳኤሎችን እንደገና ለመገንባት የምታደርገውን ጥረት ለማክሸፍ ወታደራዊ እርምጃ መውሰድ ብቸኛው አማራጭ ነው የሚል እምነት አላት። ይሁን እንጂ የአሜሪካ የጦር መሳሪያ ክምችት በከፍተኛ ግፊት ውስጥ ባለበት እና ዋሽንግተን ከቀውስ ለመውጣት በምትፈልግበት በዚህ ወቅት እስራኤል ያለ አሜሪካ ቀጥተኛ ተሳትፎ ይህንን ግዙፍ ጦርነት እንዴት ልትወጣው እንደምትችል ጥያቄ አስነስቷል። ይህንን ወታደራዊ ውጥረት ይበልጥ የሚያረጋግጠው ደግሞ ባለፈው ሳምንት እስራኤል ያከናወነችው እጅግ ያልተለመደ የሚሳኤል ሙከራ ነው። አሮ የተሰኘውና በዓለም ላይ ካሉ የባለስቲክ ሚሳኤሎች መከላከያ ስርዓቶች ቀዳሚ የሆነው ይህ መሳሪያ ከኢራንና ከየመን የሚተኮሱ የረጅም ርቀት ሚሳኤሎችን ለመምታት በእስራኤል ኤሮስፔስ ኢንዱስትሪ እየተገነባ ይገኛል። ይህ ስርዓት በቅርቡ ለጀርመን ሀገር በ6.5 ቢሊዮን ዶላር የተሸጠ ሲሆን ህንድና ደቡብ ኮሪያም ቴክኖሎጂውን ለመግዛት ፍላጎት አሳይተዋል። በተለመደው ጊዜ የአሮ ሚሳኤል ሙከራዎች በመላው እስራኤል ታላቅ ብሔራዊ በዓል ይመስል በደመቀ ሁኔታ ይከበር ነበር። ከፓልማችም የአየር ኃይል ጣቢያ ሚሳኤሉ ሲተኮስ በ10,000 የሚቆጠሩ መካከለኛ የእስራኤል ነዋሪዎች የጭሱ መስመር በግልጽ ማየት የሚችሉ ሲሆን የመከላከያ ሚኒስቴር ባለስልጣናት ወዲያውኑ ጋዜጣዊ መግለጫ በመስጠት ለአሜሪካ አጋሮቻቸው ምስጋና ያቀርቡ ነበር። ነገር ግን ባለፈው ሳምንት የተደረገው ሙከራ ፍጹም በሚስጥር የተያዘና ያለምንም ህዝባዊ መግለጫ የተከናወነ ነበር። ይህ የሆነበት ምክንያት እስራኤል በአሁኑ ወቅት በአካባቢው ካለው የደህንነት ስጋት አንጻር ወታደራዊ ዝግጅቷን ለጠላቶቿ ላለማሳየት በመፈለጓ እንደሆነ ተንታኞች ይናገራሉ። በተመሳሳይ ጊዜ በዲፕሎማሲው ረገድ እስራኤል የቀረበላትን ባለ 15 ነጥብ የጋዛ የሰላም ፍኖተ ካርታ ውድቅ ማድረጓን ጠቅላይ ሚኒስትር ኔታንያሁ በይፋ አስታውቀዋል። እስራኤል ከጋዛ ሰርጥ ወታደሮቿን እንደማታስወጣ መግለጿ በቀጣይ በአካባቢው የሚኖረውን የደህንነትና መልሶ የመገንባት ጥረት ወደ ከባድ ጥርጣሬ ውስጥ ጥሎታል። እስራኤል ለጦርነት ስትዘጋጅ በቴህራን በኩል ደግሞ ሌላ ስልታዊ እንቅስቃሴ እየተከናወነ ይገኛል። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ሀገራቸው በአሁኑ ወቅት ያለችበትን ጦርነትም ሰላምም የሌለበትን አድካሚ ሁኔታ ለማቆም ቆርጠው መነሳታቸውን ገልጸዋል። ለዚህም ደግሞ ኢራን የዓለምን ኢኮኖሚ መቆጣጠር የምትችልበትን የሆርሙዝ ወሽመጥን እንደ ዋና ዲፕሎማሲያዊ መሳሪያ እየተጠቀመችበት ትገኛለች። የኢራን የውጭ ጉዳይ ሚኒስትር አባስ አራቅቼ በሰጡት መግለጫ ኢራን ከኦማን መንግስት ጋር በመሆን በሆርሙዝ ወሽመጥ በኩል አዲስ ጊዜያዊ የባህር ላይ መተላለፊያ መስመር እያዘጋጀች መሆኑን በይፋ ተናግራለች። ቴህራን ቀደም ሲል የነበረው ዓለም አቀፍ የባህር ትራፊክ ቁጥጥር ስርዓት ካሁን በኋላ እንደማያገለግል ገልጸዋል። አራቅቼ አክለውም አሜሪካ ቀደም ሲል የነበሩትን የባህር ላይ ስምምነቶች እስካላከበረች ድረስ ይህ ስልታዊ የወሽመጥ መስመር ሙሉ በሙሉ ክፍት እንደማይሆን አስጠንቀዋል።
ይህ እርምጃ ኢራን በባህር መስመሩ ላይ አዲስ ካርታ በማዘጋጀት የዓለምን የነዳጅ አቅርቦት እንደፈለገች ለመቆጣጠርና በአሜሪካ ላይ ጫና ለመፍጠር ያሰበችበት ስልታዊ እርምጃ ተደርጎ ተወስዷል። በመካከለኛው ምስራቅ እየተፈጠረ ላለው ቀውስ ምላሽ ለመስጠት በሚመስል መልኩም ሶስት ግዙፍ የሙስሊም ሀገራት ታሪካዊ የተባለ የመከላከያ ስምምነት ተፈራርመዋል። በሳዑዲ አረቢያ አስተናጋጅነት በቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶጋን፣ በሳዑዲው አልጋ ወራሽ መሐመድ ቢን ሰልማን እና በፓኪስታኑ ጠቅላይ ሚኒስትር ሸህባዝ ሻሪፍ መካከል የመካ የጋራ መከላከያ ስምምነት ተፈራርመዋል። ይህ ስምምነት ከኔቶ አንቀጽ 5 ጋር ተመሳሳይነት ያለው የጋራ መከላከያ አንቀጽ ያካተተ ሲሆን ከሶስቱ ሀገራት በአንደኛው ላይ የሚሰነዘር ማንኛውም ወታደራዊ ጥቃት በሁሉም ላይ እንደተሰነዘረ ጥቃት ተቆጥሮ የጋራ ምላሽ እንደሚሰጥበት ይገልጻል። የቱርክ ውጭ ጉዳይ ሚኒስትር ሃካን ፊዳን ለአዶናሉ የዜና ወኪል በሰጡት መግለጫ ስምምነቱ ማንኛውም የተለየ ሀገር በተለይም ኢራንን እንደ ጋራ ጠላት አድርጎ እንደማይፈርጅ አስታውቀዋል። ነገር ግን ስምምነቱ የደህንነት መረጃዎችን መለዋወጥን፣ የጋራ ወታደራዊ ስልጠናዎችን፣ የሎጂስቲክ ትብብርና በተለይም የጦር መሳሪያ ቴክኖሎጂን በጋራ ማልማትን ያካታል። ፊዳን ይህንን ስምምነት ላለፉት 2 ዓመታት ከ8 ወራት ጀምሮ በጥናት ላይ የቆየ መሆኑን ቢገልጹም ስምምነቱ የሳውዲን የገንዘብ አቅም፣ የቱርክን የላቀ የመከላከያ ኢንዱስትሪ ቴክኖሎጂና የፓኪስታንን የኒውክሌር ኃይልና ግዙፍ ሰራዊት በአንድ ላይ የሚያገናኝ በመሆኑ በአካባቢው ላይ አዲስ የኃይል ሚዛን መፍጠሩ የማይቀር መሆኑ እውን ሆኗል። ክብራትና ክብራን፣ የመካከለኛው ምስራቅ ጂኦፖለቲካ በአሁኑ ሰዓት እጅግ በተወሳሰበ መስቀለኛ መንገድ ላይ ይገኛል። በአንድ በኩል እስራኤል ከአሜሪካ ነፃ የሆነ የጦርነት ዝግጅት እያደረገች የመከላከያ ጋሻውን እያጠናከረች ሲሆን፣ በሌላ በኩል ኢራን በባህር መስመሮች ላይ ያላትን ቁጥጥር በማጥበቅ ላይ ትገኛለች። በተመሳሳይ ሰዓት ደግሞ ቱርክ፣ ሳውዲ አረቢያና ፓኪስታን አዲስና ግዙፍ ወታደራዊ ጥምረት በመፍጠር የአካባቢውን ደህንነት በራሳቸው ለመወሰን እየተንቀሳቀሱ ነው። እነዚህ አራት ታላላቅ ሁነቶች ወደፊት በአካባቢው ለሚፈጠር ሰላምም ሆነ ጦርነት ወሳኝ ሚና ይጫወታሉ። እናንተስ በዚህ ጉዳይ ላይ ምን ታስባላችሁ? እስራኤል በኢራን ላይ የምታደርገው ጥቃት ይሳካ ይሆን? የመካ ስምምነትስ በአካባቢው ያለውን ኃይል እንዴት ይቀይረዋል? የእርስዎን ጠቃሚ አስተያየት ከታች ባለው የኮሜንት መስጫ ሳጥን ይጻፉልን። ይህንን መሰል ጥልቅና ሰበር ወታደራዊ መረጃዎችን በፍጥነት ለማግኘት ቪዲዮውን ላይክ ያድርጉ፣ ለሌሎችም እንዲደርስ ሼር ያድርጉ። እንዲሁም ቻናላችንን ሰብስክራይብ በማድረግ የደውል ምልክቱን መጫን አይርሱ። ስለተከታተሉን ከልብ እናመሰግናለን። ሰናይ ጊዜ። ሰላም ጤና ይስጥልን ክብራትና ክብራን ቻናላችን ቤተሰቦች፣ ዛሬ በመካከለኛው ምስራቅ እጅግ ፈጣንና ታሪካዊ የሚባል ወታደራዊ ፖለቲካዊና ዲፕሎማሲያዊ ሽግግሮች እየተመዘገቡ ይገኛሉ። በአሁኑ ሰዓት በአካባቢው ያሉ ታላላቅ ኃይላት ወደ ከባድና ወደማይመለስ ወታደራዊ ግጭት ወይም ወደ አዲስ የስትራቴጂ ጥምረት ለመግባት የመጨረሻውን መስመር እየነኩ መሆናቸውን የሚያሳዩ አራት ታላላቅ ሁነቶች ተከስተዋል። በእስራኤል በኩል የተያዘውና አሜሪካን ወደ ጎን በመተው በኢራን ላይ ብቻዋን ጥቃት ለመሰንዘር የሚያስችል እጅግ ሚስጥራዊ የጦርነት እቅድ በኢየሩሳሌም እየተከናወነውና ከተለመደው ውጪ የተደበቀው የአሮ ሚሳኤል መከላከያ ሙከራ ቴህራን የዓለምን የንግድ መስመር ለመቆጣጠር በሆርሙዝ ወሽመጥ ላይ የጀመረችው አዲስ የካርታ ድርድርና በመጨረሻም በሳውዲ አረቢያ፣ ቱርክና ፓኪስታን መካከል የተፈረመው ታሪካዊ የመካ የጋራ መከላከያ ስምምነት አካባቢውን ሙሉ በሙሉ ወደ አዲስ ምዕራፍ አሸጋግረውታል።